ሰላም የቻናሌ ቤተሰቦች፣ ዛሬ በዓለማችን በተለይም በኢራንና አሜሪካ መካከል ባለው ውጥረት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጉል በሀገራችን ላይ ከፍተኛ የነዳጅ እጥረት ተከስቷል። መንግስትም ለዚህ አስገዳጅ ሁኔታ የሚሆን የነዳጅ አጠቃቀም ቅደም ተከተል አውጥቷል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በሰጡት መግለጫ መሰረት ከመካከለኛው ምስራቅ ሀገራት ጋር የነበረን የረጅም ጊዜ የነዳጅ ግብይት ውል በጦርነቱ ምክንያት ተስተጓጉሏል። በዚህም የተነሳ የሀገራችን የዕለት አቅርቦት ከ9.2 ሚሊዮን ሊትር ወደ 4.5 ሊትር በግማሽ ቀንሷል። መንግስት ባወጣው መመሪያ መሰረት በቀሪው ነዳጅ ላይ ቅድሚያ የሚሰጣቸው አካላት የሚከተሉት ናቸው። አንደኛ፣ ነዳጅ የሚያጓጓዙ ቦቴዎች፣ ሁለተኛ፣ ከፍተኛ አምራች ኢንዱስትሪዎች እና የኤክስፖርት ድርጅቶች፣ ሶስተኛ፣ በግንባታ ላይ ያሉ የመንግስት የግል ቁልፍ ፕሮጀክቶች፣ አራተኛ፣ ገቢ ወጪ ምርት መሰረታዊ ፍጆታ ምርቶችና ሸቀጥ ጭነት ተሽከርካሪዎች፣ አምስተኛ፣ የግብርና እርሻ ትራክተሮች፣ ስድስተኛ፣ የከተማ ህዝብ ትራንስፖርት ላይ የተሰማሩ ተሽከርካሪዎች፣ ሰባተኛ፣ ናፍጣ የሚጠቀሙ የህዝብ አገልግሎት ሰጪ ተሽከርካሪዎች ናቸው። እንዲህ አይነት ዓለም አቀፍ ቀውሶች ሲፈጠሩ መንግስት መሰል እርምጃዎችን መውሰዳቸው የተለመደ ነው። ለምሳሌ ያህል እንደ አውሮፓውያን አቆጣጠር በ1970ዎቹ የነዳጅ ቀውስ ወቅት አሜሪካ እና በርካታ አውሮፓ ሀገራት የሰሌዳ ቁጥርን መሰረት ያደረገ የነዳጅ አቀዳድ ስርዓት ዘርግቶ ነበር። በቅርብ ጊዜ በስሪላንካ በተከሰተው ቀውስ ሀገሪቱ የነዳጅ እጥረት ሲገጥማት ለህዝብ ትራንስፖርት፣ ለጤና እና ለደህንነት ዘርፎች ቅድሚያ በመስጠት የግል ተሽከርካሪዎችን ገድባ ነበር። ስለዚህ አሁን በሀገራችን የተወሰደው እርምጃ ሀገራዊ እንቅስቃሴዎች ሙሉ በሙሉ እንዳይቆሙ ለማድረግ የተወሰደ ጊዜያዊ መፍትሄ ነው። ኢትዮጵያ በአሁኑ ወቅት ከ95% በላይ ነዳጇን የምታስገባው ከጎረቤት ሀገር ከጅቡቲ ወደብ በኩል ነው። ግዙፍ የነዳጅ ጫኝ መርከቦች ከመካከለኛው ምስራቅ ነዳጅ ጭነው ጅቡቲ ላይ ካራገፉ በኋላ በሺዎች የሚቆጠሩ ቦቴዎች፣ ታንከሮች ረጅም ርቀት ተጉዘው ወደ ሀገራችን የሚያስገቡት። ይህ ሂደት ረጅም፣ አድካሚና ለከፍተኛ ኪራይና ወጪ የሚዳርግ ነው። ይህ አሁን ላይ ያጋጠመውን ቀውስ አንዱን ትልቅ እውነት ቁልጭ አድርጎ ያሳያል። እሱም ኢትዮጵያ የራሷ የባህር በር ወይም አስተማማኝ አማራጭ የወደብ ባለቤት መሆን አለባት የሚለው ነው። የባህር በር መኖሩ ነዳጅንም ሆነ ሌሎች መሰረታዊ ቁሳቁሶችን በቀጥታ በዝቅተኛ ወጪ እና በፈለግነው ሰዓት እንድናስገባ ስለሚያስችለን ለሀገራዊ ደህንነታችን ወሳኝ ጉዳይ ነው። እኛ አብዛኛውን ጊዜ የምናወራው ስለ ቤት እና ኮንዶሚኒየም ቢሆንም ይህ የነዳጅ እጥረት በእኛም ዘርፍ ላይ ተጽዕኖ ማሳደሩ አይቀርም። ስለዚህ የሚከተሉትን ጥንቃቄዎች እንድታደርጉ እመክራለሁ። የነዳጅ እጥረት ትራንስፖርት ዋጋን ስለሚጨምር የሲሚንቶ፣ የብረት እና ሌሎች ቁሳቁሶች ዋጋ ሊዋዥቅ ይችላል። ስለዚህ አስፈላጊ ወጪዎችን ቀድማችሁ ተቆጣጠሩ። የግል መኪና የምትጠቀሙ ከሆነ አላስፈላጊ ሩጫዎችን ቀንሱ። ተቀራራቢ መንገድ የምትሄዱ ሰዎች አብራችሁ በመጓዝ ነዳጅ ቆጥቡ። የትራንስፖርት መስተጓጉል በምግብ ሸቀጦች ላይ እጥረት እንዳይፈጠር ለተወሰኑ ቀናት የሚሆኑ መሰረታዊ ሸቀጦችን አስቀድሞ መያዝ ይመረጣል። አብሮነታችሁ አይለየን። መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ እንዳትረሱ።